ጤና ይስጥልን ተመልካቾቻችን፣ ሰባተኛው ዙር ሀገራዊ ምርጫ ለማካሄድ ቀን ተቆርጦ ዝግጅት እየተደረገ ነው። በዚሁ መሰረት ፓርቲዎችስ ምን እያደረጉ ነው፣ ምን እየሰሩ ነው ስንል ጠይቀናል። በእርግጥ እጩዎቻቸውን እያስመዘገቡ ነው። በእጩዎች ምዝገባ፣ በምርጫው አጠቃላይ ሂደትና ቀጣይ ተግባራትን በተመለከተ ከኢዜማ ምክትል መሪ አርክቴክት ዮሐንስ መኮንን ጋር ቆይታ እናደርጋለን። አቶ ዮሐንስ እንኳን ደህና ወደ ስቱዲዮአችን እንኳን ደህና መጣ። አመሰግናለሁ ሸሪፍ ስለጋበዛችሁኝ። እኔም አመሰግናለሁ። እሺ እኔም አመሰግናለሁ። እስቲ ወደዚህ እናምራ። መጀመሪያ በዚህ እንጀምር። አሁን እንግዲህ ፓርቲዎች እጩ የማስመዝገቢያ ወቅት ነው። ኢዜማ ምን ያህል እጩዎችን አስመዘገበ? በጾታ፣ በእድሜ፣ በትምህርት? ሌላው ደግሞ ከዚሁ ከምዝገባ ጋር እንደው አንዳንድ መደነቃቀፎች ይሰሙ ነበር ከሲስተም ጋር በተያያዘ እሱንስ እንዴት ተሻገራችሁ? እንግዲህ የዘንድሮ ምርጫ ብሔራዊ ምርጫ ቦርድ እንዳሳወቀው ዲጂታል በሆነ መንገድ እጩዎች የሚመዘገቡበት ነው። አዲስ ልምድ ነው፣ አዲስ አሰራር ነው። ይሄን ተከትሎ ፓርቲዎች፣ የፖለቲካ ፓርቲዎች በርካታ ችግር ገጠሟቸው። አንደኛ የሚመዘገቡት ከመላው ሀገሪቱ በተለይ በመላው ሀገሪቱ መዋቅር ያላቸው ኢዜማን የመሰሉ የፖለቲካ ፓርቲዎች በክፍለ ሀገር አካባቢ ካሉ አባላቶች ዲጂታል በሆነ መንገድ ለመመዝገብ ለምሳሌ ዲጂታል አይዲ ወይ ደግሞ ፋይዳ የሚባለው አይዲ ይፈልጋል። ከዛ እሱ ወደ 16 መለያ ቁጥሮች አሉት፣ እሱ ይገባል። ከዛ ዋን ታይም ፓስወርድ የሚባለው ኦቲፒ የሚባል ይላክላቸዋል። ያን ኦቲፒ ከነሱ ተቀብለው እንደገና እዚህ ማስገባት ዝርዝር ዳታዎችን በታሰበው የዲጂታል የምዝገባ ስርዓቱ የሚጠይቃቸውን ዝርዝር የእጩዎች ዳታ ለማስገባት በጣም አስቸጋሪ ነበር። በርካታ ባለሙያዎች በተለመደው ፓርቲዎች ባሏቸው የድርጅት ባለሙያዎች የድርጅት ሰራተኞች የሚሰራ አይደለም። ከዛ ያለፈ አንዳንድ ፓርቲዎች ሙያተኛ ይፈልጋል። አንዳንድ ፓርቲዎች በአደባባይ ማስታወቂያ አውጥተው ነበር። የአይቲ ኤክስፐርት እንፈልጋለን 1-2 የሚል ማስታወቂያ አውጥተው ነበር። በእኛ ጋር ከ10 በላይ የሚሆኑ የአይሲቲ ባለሙያዎች የሶፍትዌር ባለሙያዎች ተረባርበው ያሰብነውን ያህል ባይሳካልንም ብዙ ርቀት ሄደናል። አሁን ባለኝ ዳታ ወደ አንተ ከመምጣቴ በፊት የምዝገባ ስርዓቱ ምን እንደደረሰ ለማየት ቢሮ አካባቢ ነበርኩኝ። ዘንድሮ እናስመዘግባለን ብለን የምናስበው አጠቃላይ እጩዎች ወደ 1500 እጩዎች እናስመዘግባለን ብለን እንጠብቅ ነበረ። አሁን ባለኝ መረጃ 1300 በላይ ተመዝግቧል። ስለዚህ ታርጌታችን ሚት የምናደርግ ይመስለኛል። ከዚህ ውስጥ ወደ 280 300 አካባቢ ለህዝብ ተወካዮች ምክር ቤት አባላት የሚሆኑ እጩዎችን እናስመዘግባለን ብለን እስካሁን ከ280 በላይ ሙቭ አድርገናል። ይሄም ወደ እቅዳችን ታርጌታችን ጋር የሚያደርሰን ይመስለኛል። እንግዲህ ይሄን ስንል ስንፎካከር መንግስት ለመሆን ነው። መንግስት ለመሆን ደግሞ ቢያንስ ከ275 በላይ ከግማሽ በላይ ማስመዝገብ አለብን። ስለዚህ ባሰብነው መንግስት ለመመስረት በሚያስችል እጩዎች ለማቅረብ ጥረት አድርገናል። ተሳክቶልናል። ወደ 300 በላይ እንደርሳለን። የተቀሩት እንግዲህ ሴቶችና አካል ጉዳተኞችን በማሳተፍ ደግሞ እንታወቃለን። እንደምታውቀው ሸሪፍ የፓርቲያችን ስራ አስፈጻሚ የሚባለው ውስጥ ሴቶች አሉ፣ የአካል ጉዳተኞች መምሪያዎች አሏቸው። ወደ 150 አካባቢ የሚደርሱ ሴቶችን አስመዝግበናል። ከ100 አካባቢ የሚደርሱ አካል ጉዳተኞች ከመላው ሀገሪቱ እጩዎች ሆነው ተመዝግበዋል። ይሄንን ይመስላል ከሞላ ጎደል። አይ ጥሩ ቁጥር ሄዳቸዋል። ግን እዚህ ላይ እነሳ የነበረውን ትርኩ ላይ እዛ ላይ ከማተኮር የሙያተኛ ስራ ነው። ይሄ ሶፍትዌሩ የበለጸገውን ሲስተም እንዳልከው እናንተ ኦቨርካም አድርጋችሁታል። ግን ከዚህ ይልቅ ፓርቲዎች መጠመድ ያለባቸው ፕሮግራማቸውን፣ ፖሊሲዎችን በማስተዋወቅ ህብረተሰቡ ውስጥ በመግባት ነው ይባላል። ይሄስ ምን ያህል ተሳክቶላችኋል? ምን ያህልስ እዚህ ላይ ሰርታችኋል? እውነቱን ለመናገር ፓርቲዎች ቋሚ ስራቸው ነው፣ እንደው የምርጫ ጊዜ ስራ ብቻቸው አይደለም። ይሄ የፖሊሲ ፕሮግራማቸውን ከዛ እጩዎችን መመልመል፣ ማደራጀት፣ ማሰልጠን ይሄ እንዳለመታደል እኛ ሀገር የመጣንበት የፖለቲካ ስርዓት እንደምታውቀው ፓርቲዎች ብቅ የሚሉት ምርጫ ሲደርስ ነው። ታስታውስ እንደሆነ ያለፈው ምርጫ ሲጠናቀቅ ከሰጠነው መግለጫ አንዱ ለተመረጠው ፓርቲ መልካም የስራ ዘመን ተመኝተን እኛ ግን በነጋታው የቀጣዩን ስራ ጀምረናል ብለን ነበር። ከስንሰራቸው ከነበሩ ባለፈው ምርጫ ታስታውስ እንደሆነ ለህዝብ ለመራጭ ህዝብ እና ለኢትዮጵያ ህዝብ ካቀረብናቸው አማራጭ ሀሳቦች ወደ 40 የሚደርሱ የፖሊሲ አማራጮች አቅርበናል። በኢትዮጵያ የፖለቲካ ፓርቲዎች ታሪክ እንደምታውቀው የሚወቀሱበት አማራጭ ሀሳብ የላቸው። እንደዚህም ብሎ መንግስትን ከመውቀስ ያለፈ እናንተ ብትመረጠው ምን ታረጋላችሁ ቢባሉ በጤና፣ በትምህርት፣ በኢንዱስትሪው፣ በኢኮኖሚው በሁሉም ሴክተሮች አማራጭ ፖሊሲ የላቸው የሚባል ስለነበረ
የተደራጀ በባለሙያ የተተቸ ሰነድ ነበረን ወደ 40 ከዛ በኋላ ሰርተን አሁን ወደ እንግዲህ የዓለም ሁኔታ በፍጥነት ተለዋዋጭ ነው ከተለዋወጠው የዓለምና ኢትዮጵያ ሁኔታ አይተን እነኛ መከለስ ነበረብን ከዛ ደግሞ ተጨማሪ አዳዲስ ፖሊሲዎች ደግሞ መፍለቅ ነበረባቸው አሁን በዚህ ምርጫ ወደ 50 የሚደርሱ የፖሊሲ አማራጮችን ስናዘጋጅ ቆይተናል በኢዜማ አደረጃጀት እንደምታስታውሰው ትዩ ካቢኔ የሚባል አለ የባለሙያዎች ዊንግ አለን ኤክስፐርቶች ዊንግ አለ ያ ኤክስፐርቶች ዊንግ እነኚህን ሲሰራ ነው የቆየው እንዳልከው በዚህ ጊዜ በተለይ የምርጫ ስርዓቱ እንደውምኛ ታስታውስ እንደሆነ ዲጂታል መሆን አለበት የሚል ቀድመን አናውንስ አድርገን ነበር እንደውም ጋዜጠኞችን ጠርተን አባላቶቻችን ዲጂታል በሆነ መንገድ መመዝገብ ጀምረናል አሰራሮች ዲጂታላይዝ መሆን አለበት ዓለም እየሰለጠነ ነው ብለን ቀድመን ለምርጫ ቦርድም ለሌሎቹ ማሳሰቢያ ስንሰጥ ነበር ቀደም ብለን የጀመርነው ስራ ስለነበረ ያን ያህል ብዙ ቻሌንጅ አላረገንም እንዳልኩ ዝርዝር ዳታ በተለይ ከኛ ቁጥጥር ውጪ የሆኑ የፋይዳ መታወቂያ ከዛ ደግሞ አንዳንድ የጸጥታ ችግር ባለባቸው የአማራና የኦሮሚያ አካባቢ ያሉ አባላቶቻችን ያልታደሰ መታወቂያ መያዝ ይሄን የመሳሰሉ ጉዳዮች አጠቃላይ ችግር እንጂ አሰራሩን ከማዘመን ጋር ኢዜማ ብዙ አልተቸገረም እስቲ ሌላው ደግሞ አሁን እንደው የሀገሪቱ የምርጫ ሁኔታ ስታየው አጓጊ እንዳይሆን ያደረገው ጥላ ያጠላበት ነገር አለ የተሟሟቀ አይደለም ለምሳሌ ህዝቡ አብዛኛው ሰው ሊያስታውስ የሚችለው የ97ቱ ምርጫ አለ ሌሎቹ ምርጫ በተሻለ እንትን አለ አሁን ግን ጸጥ ዝም ያለ ነው ይላሉ ለምንድን ነው ታስታውስ እንደሆነ በቅርቡ ክቡር ጠቅላይ ሚኒስትሩ ህዝብ ተወካዮች ምክር ቤት ከአባላት ለሚነሱላቸው ጥያቄ ማብራሪያ ለመስጠት በተገኙበት ጊዜ የኢዜማ ተወካይ የሆኑት ዶክተር አብርሃም በርታ የህዝብ ተወካይ ማለት ነው እሳቸው ያነሱት ጥያቄ አንዱ አንተ ያነሳውን ነው ሆን ብላችሁ ነው እንዲፋዘዝ ያደረጋችሁት ምርጫው እኛ ይፈርት ያደረግን ነው በሁሉም አማራጭ ሚዲያዎቻችን ባሉን ፕላትፎርሞች አክሰሶች በሙሉ ፕሮሞት ያደረግን ነው ለዛው ኢዜማን ምረጡ ፖሊሲያችን ይሄ ነው የሚል አይደለም ህዝቡ ምርጫ ላይ ኢንተረስት እንዲኖረው መንግስት መመስረት ያለበት በምርጫ ነው ሰው ተስፋ ማድረግ ያለበት በሰላማዊ ትግል ነው በሐሳብ ክርክር ነው የሚለውን ፕሮሞት ለማድረግ ማንንም ይሁን ግን ተመዝገቡ ምረጡ ለምርጫ ህዝቡ አፒታይት እንዲኖረው ቀደም ያለ ቅስቀሳ ለማድረግ ሞክረናል ግን አንድ ኢዜማ ብቻ በሚሰራው ታምር ሊመጣ አይችልም ሁሉም ስቴክሆልደሮች በተለይ ደግሞ ዋንኛ የሚባለው መንግስት የሚያስተዳድራቸው ሚዲያዎች ጉዳዩን ዋንኛ የትኩረት አጀንዳቸው ማድረግ ነበረባቸው ይሄ ባለመሆኑ ለምክር ቤትም ጥያቄ ያቀርበናል የተቀዛቀዙት በተለያዩ ምክንያቶች ሊሆኑ ይችላሉ በእኔ እምነት አንድ ለሶስት ጉዳዮች መጥቀስ ይቻላል አንደኛው አጠቃላይ ዓለም አቀፍ የፖለቲካው ለውጥ እኛም ጋር ተጽዕኖ አለው ወርልድ ኦርደር ምንለው የተለመደው በህግ የበላይነት የሚመራው አንድ ለላይ ዓለም የምትመራው ዓለም እያከተመ ነው አይደል ብዙ ሀገሮች ላይ ሲነገር ሰምተናል የሱ ማክተም አጠቃላይ ዓለም ላይ ያለው የፖለቲካ መቀዛቀዝ ስሜት ታያለ ወደኛ ሀገር ስትመጣ ደግሞ ከሰላማዊ ትግሉ ይልቅ እዚህም እዛም ነፍጥ አንስተው መንግስትን ለመቀየር ጥያቄና ፍላጎቶቻቸውን ለማስመለስ የሚጥሩ ኃይሎች ድባቴ ውስጥ ከተውታል ህዝቡ ያ የሰላም እጦት የሰላም መደፍረስ ተረጋግቶ ያለ መኖር ወጥቶ አለ መግባት በንግድ በስራ በተለያዩ ጉዳዮች ከቦታ ወደ ቦታ እንደልብ አለ መንቀሳቀስ የስነ ልቦና ጫና ያለው ህዝቡ ላይ ከዚህ የተነሳ ምርጫና አንዳንዴ እንደ ቅንጦት የማየት እና እኛ ወተም መግባት ተቸግረናል ሰላም ጠፍቷል እናንተ ምርጫ ትላላችሁ የሚል ተሰማለ የሰላም ውጦት ያመጣው አለ ሶስተኛው ደግሞ መንግስት ራሱ በተከተለው የዲሞክራሲ ምህዳሩን ከጊዜ ወደ ጊዜ ያጠበበ የሚናገሩ የሚጽፉ ሐሳብ የሚያቀርቡ ሰዎችን ከማድመጥ ወይንም በሐሳብ ከመሞገት ይልቅ እንደ ውሃ ቀጠና በሚመስል ሁሉንም ወደ እስር ቤት ያነሳ የሚወረውረው በሰላማዊ ትግል ላይ ተስፋ እንዲቆርጡ እንደው አርፎ መቀመጥ አደም መግዛት ይሻላል ወደሚል እንደዛ የገፋ ይመስለኛል ከዛ በተረፈ እንግዲህ መንግስት በሚቆጣጠራቸው ሚዲያዎች አማራጭ ሐሳቦችን ህዝቡ እንዲያደምጥ ኢንተርቴን እንዲያረክ ከማድረግ ይልቅ ነጋ ጠባ እንደው ሰራው የሚላቸውን እዚህም እዛም ያሉትን ልማት ብሎ እሱ የሚገልጻቸውን ጉዳዮች ብቻ እንዲዘግቡለት መግፋቱ መሰላቸት ውስጥም የሚከት ይመስለኛል እንደው አድማጮኝ ስታዘበው እነኚህ ሁሉ ተደራርበው መጠነኛ መቀዛቀዝ አለ ግን የተለመደም ነው እንደው ትንሽ ወደ ምርጫው መሃል ሲገባ አሁን ሰሞኑን የሐሳብ ክርክሮች ተጀምረዋል ፓርቲዎች አሉን የሚሏቸውን አማራጭ ሐሳቦች ይዞ መተዋል ያ ምናልባት ትንሽ የበለጠ ስቲሙሌት የሚያደርገው እየቀረበ ሲመጣ ትንሽ ከዚህ ስሜት የተሻለ የሚኖር ይመስለኛል እሺ አቶ ዮሐንስ እስቲ ብዙ ጊዜ በመግለጫዎቻችሁ መንግስትና ፓርቲ ይለያዩ ትላላችሁ ገዢው ፓርቲ ማለት መንግስት ነው እንዴት ነው ሁለቱ ሊለያዩ የሚችሉት ይለያዩስ ቢባል ድንበሩ እንዴት ነው የሚሰራው ይሄ ትንሽ
ግራ የሚያጋባ ይመስላል። እውነት ነው። ብዙ ጊዜ እናነሳለን። እግረ መንገድህን ለሀገራዊ ምክክር ካቀረብናቸው አጀንዳዎች የኢትዮጵያ ሕዝብ ተወያይቶ ፈር ማስያዝ አለበትም ያልናቸው አንዱ የመንግስትና የፓርቲ መለያየት ነው። መንግስት ማለት እኔም አንተም የተፎካካሪ ፓርቲ አባላት፣ የፓርቲ አባል ያልሆኑ ሰዎች፣ ሁሉም ዜጎች ተሰብስበን ያቋቋምነው መዋቅር ነው። ትልቅ መዋቅር ነው። እዛ ውስጥ ፍርድ ቤቶች አሉ፣ የጸጥታ መዋቅር አለ፣ አስፈጻሚው አካል አለ፣ ህግ አውጪው፣ ህግ አስፈጻሚው ነኝ ሁሉ ተደምረው አጠቃላይ የኢትዮጵያ ስቴክሆልደሮች የኢትዮጵያ ላይ ባለድርሻ አለን የሚሉ ሰዎች በተደራጀ መንገድ የምንኖርበት ስርዓት ነው መንግስት ማለት። ፓርቲ ማለት ግን በአንድ ሀሳብ ጥላ ስር የተሰበሰቡ ሰዎች ናቸው። ለምሳሌ የኢዜማ አባላት አንተ የኢዜማ አባል ካልሆንክ በኢዜማ ጉዳይ አይመለከትም። ስለዚህ መንግስት ማለት የሁላችንም መዋቅር ነው እንጂ የአንድ ፓርቲ መዋቅር አይደለም። ስለዚህ መንግስት ታክስ ግብር ከፋይ ዜጎች በኢትዮጵያውያን ስም በተገኘ ብድርና እርዳታ የሚሰሩ መዋቅሮች ለአንድ ፓርቲ በአንድ ሀሳብ ጥላ ስር ለተሰበሰቡ ሰዎች መገልገያ መጠቀሚያ መዋል የለበትም። ኢዜማን የሚደግፉ ሰዎች በሚያዋጡት ሀሳብ ነው ኢዜማ ስራውን መስራት ያለበት እንጂ ግብር ከፋይ ዜጎች ለልማት ለተለያዩ ሀገራዊ ተቋማት ባዋጡት ገንዘብ ወይንም ባዋጡት መዋቅር በዛ ሪሶርስ ተጠቅመን የኢዜማን ሀሳብ ወይንም የብልጽግናን ወይ ደግሞ የሌላ ፓርቲን ሀሳብ እናራምድ ካልን ሌብነት ነው፣ ሳቦታጅ ነው። በኢትዮጵያ ሕዝብ ያንን ገንዘብ ያዋጡት ከደሞዛቸው ተቀንሶ ድሆች ከመቀነታቸው ፈተው ነጋዴዎች ከጥሪታቸው ቀንሰው ደሞዝተኞች ከደሞዛቸው በፔሮል ተቀንሶ የተዋቀሩት ተቋማት በዚህ የተገዙ መኪኖች፣ የተሰሩ አዳራሾች፣ ሪሶርሶች ከዚህ ላይ ወስዶ ለአንድ ፓርቲ ጥቅም ማዋል ተገቢ አይደለም ነው የምንለው። እኛም ተመርጠን መንግስት ብንሆን የኢዜማ ስራ የሚሰራው ኢዜማ ይጠቅማል ሀሳቡ ለሀገር ይጠቅማል ብለው በሚያዋጡ ሰዎች በአባላትና በደጋፊዎቻችን በሚገኝ ሪሶርስ ነው እንጂ የምርጫ ቅስቀሳም ሆነ ሌሎች ጉዳዮቻችን የምናደርገው ስልጠና የምናካሄደው ከህዝብ ገንዘብ ከሀገር ሀብት ማድረግ ተገቢ አይደለም። ድንበሩ እሱ ነው የምለው። ያ ድንበር የፓርቲ ጉዳይ የሚሰሩ ሲሆን የፓርቲ ጉዳይ ከሆነ ስብሰባው ውይይቱ የፓርቲ ጉዳይ ከሆነ ስልጠናው ከዛ ጉዳይ ጋር የተያያዘ ከሆነ የፓርቲው አባላት ባዋጡት ገንዘብና ሪሶርስ ከዛ ደግሞ እንደ ማንኛውም ተገልጋይ ከፍለው አገልግሎት ማግኘት ይችላል እንጂ መንግስት ስለሆንኩ አዳራሹ እንደ ልቤ ያዝበታል፣ የመንግስት መኪኖችን አዝባቸዋለሁ፣ ባንኩንም ታንኩንም እኔ ነኝ የማዝበት ካልክ ሳቦታጅ ነው፣ ትክክል አይደለም። ይሄ ከሆነ የቡድን አምባገነንነት ስር ነው አገሪቱ የገባቸው እንጂ በምርጫ የተሰየመ መንግስት አይደለምና እንደምታውቀው የብሔራዊ ምርጫ ቦርድ አሰራርና ህግም ይከለክላል። ባለፉት ምርጫም በተከታታይ ስናጋልጥ ነበረ። በዚሁ አጋጣሚ የትኛውም የተፎካካሪ ፓርቲም ሆነ ገዢው ፓርቲ የመንግስትና የህዝብ ተቋማትንና ሪሶርሶች የሚጠቀሙ ከሆነ ትክክል አይደለም። በያለበት ቦታ መራጩ ህዝብ፣ ተወዳዳሪዎች፣ ጋዜጠኞችን ማጋለጥ አለብን። ይሄን የምንለው የሆነ የተለየ ቡድንን የመጥቀም ያለመጥቀም ጉዳይ አይደለም። መለማመድ ያለብን የዲሞክራሲ ስርዓት ይሄ ነው። የህዝብን ጥቅምና ሀብት ማስከበር ማለት ይሄ ነው። ቅድም እንዳነሳሁት በግብር ከፋይ ዜጎች የተገነቡ መዋቅሮችና ሪሶርሶች ሀብቶች መዋል ያለባቸው ለህዝብ አገልግሎት ነው። ከዛ ውጪ ለአንድ ቡድን ለአንድ ፓርቲ አገልግሎት እንዲሰጥ ከተፈለገ እንደ ማንኛውም ተገልጋይ ክፍያ ፈጽሞ መገልገል ይችላሉ። ስለዚህ በቀጣዩ ምርጫም ላይ ይሄን የምንታዘብ ይመስለኛል። በተለይ ደግሞ ከማዕከል ራቅ ስትል በጣም አቢዩዝ እንደሚደረግ እንረዳለን። ክትትል ግን እናደርጋለን። ሌላው ድሮ የአንድነት ኃይል ነን ነበር የምትሉት ኢዜማዎች፣ አሁን ደግሞ የዜግነት ፖለቲካ አራማጅ ነን ትላላችሁ። በአንድነት ኃይሎች ነን በሚሉና የዜግነት ፖለቲካ አራማጆች ነን በሚሉት መካከል ልዩነት አለ። ሌላው ደግሞ እዚሁ ጋር አያይዘ የብሔር የፖለቲካ አራማጆች ለምንድን ነው አሃዳውያን የሚሏቸው ኢዜማን? ጥሩ ነገር ነው ያነሳው። ይኸውልህ የአንድነት የሚለው ሀሳብ ቀደም ብሎ ይቀነቀን የነበረበት እንደው ከምንበታተን ብንሰበሰብ ይሻላል፣ ልዩነቶቻችን እንዳሉ እንደው አንድ ሆነን ጠንካራ ሀገር ጠንካራ ህዝብ አንድ ላይ መቆም የሚችል በተለይ በብሔራዊ ጥቅምና በብሔራዊ ፍላጎቶቻችን ላይ በጋራ መቆም የምንችል አንድ ነን የሚል ግፊት እንደነበረ እገነዘባለሁ። የዜግነት ፖለቲካ ከአንድነት ጋር አይገናኝም፣ በጣም የተለየ ነው። የዜግነት ፖለቲካ ሀሳቡ ፖለቲካ በነገራችን ላይ ሲመሰረት በጥንታዊ ግሪክ የመሰረቱት ሰዎች በጥንታዊ ግሪክ ፖለቲካ የሚለው በግሪክ ፖለቲኮ ሲቲዝንስ አፌር ወይንም የዜጎች ጉዳይ ማለት ነው። ስለዚህ ወደ ተፈጥሮውን መልሰው ነው። ፖለቲካ ወደ ተፈጥሮ ነው። የብሔር ጉዳይ ካደረከው ፖለቲካ አይደለም። የሃይማኖት ጉዳይ ካደረከው ፖለቲካ አይደለም። የልዩነት ጉዳይ ነው። በጋራ አንድ ሰው ሆኖ በአንድ ሀገር ውስጥ ሉዓላዊ መብት ካለው የማይገሰስ መብት ያለው እዚህ ስትኖር እንደ ጋዜጠኛ መብት ተከብሮልህ ሰው በመሆንህ ኢትዮጵያዊ በመሆንህ ነው መብቶች የሚከበሩልህ እንጂ
በሃይማኖትህ ምክንያት፣ በብሔርህ ምክንያት፣ በምትናገረው ቋንቋ፣ በመልክህ በምን ሊሆን አይገባም። ስለዚህ የዜግነት ፖለቲካ ያንድን ሉዓላዊ ሰው መብቱን ከማክበር መብቱን ከማስጠበቅ ነው። ዲሞክራሲ ሰልፍ ሩል ነው፣ ራስን በራስ ማስተዳደር ነው። በመረጥከው ሰው መተዳደር፣ የመምረጥ መብትህ የመመረጥ መብት እንደተጠበቀ ሆኖ አንተ የመረጥከው መንግስትን እንድታቆም ባልመረጥከው ጊዜ እንድታወርድ እንደ ዜጋ ነው እንጂ መብት የሚሰጥህ ተባብሮ በጅምላ የሚሰጥ መብት የለም። የቡድን መብቶችን መካደ አይደለም። የቡድን መብቶች ሰዎች በፍላጎቶቻቸው ሊሰበሰቡ ይችላሉ። በአምልኮ ስርዓታቸው፣ በባህላቸው፣ በቋንቋቸው ይሄን ሊያደርጉ ይችላሉ። ሊበረታታ ሊታገዝ ይገባል። እሱ ግን የፖለቲካ ማዕከል አይደለም። ለምንድነው እሱ የማይሆነው? እነኚህ የመፎካከሪያ አጀንዳ እንጂ የመተባበሪያ አጀንዳ አይደለም። ሀገር በትብብር የምትመራት ነች እንጂ በፉክክር አይደለም። ምንድነው በስነ ቃላችን የፉክክር ቤት ሳይዘጋ ያድራል አይደል? ስለዚህ ፖለቲካን ዜግነት ላይ ስናቆመው አንድ ሰው በመሆኑ በዜግነት ደግሞ ኢትዮጵያዊ በመሆኑ መብቶቹ ጥቅሞቹ ይከበርለታል። ምንም ቋንቋ ይናገር፣ ምንም ሃይማኖት ይከተል። ስለዚህ ወደ ዜግነት ፖለቲካ ስንመልሰው እያንዳንዱ ዜጋ በመረጠው ሰው ይተዳደር፣ በመረጠው መንገድ በመረጠው ቦታ ይኑር ተብሎ በህገ መንግስት የተደነገጉለት መብቶቹን ኤክሰርሳይዝ እንዲያደርግ እንዲጠቀም እንታገላለን ማለታችን ነው። ስለዚህ እንደው ተጃምለን አንድ እንሁን ማለት የአንድነት ኃይል አስተሳሰብ አይደለም፣ ከዛ ይለያል። ይሄንን ስንል አንዳንዶች አሃዳውያን የሚል ቅጽል ለአንድነት ኃይሎች በጥቅሉ የዜግነት ፖለቲካን ለሚጠይቁ እንደሚያቀርቡ ጠፍቶኝ አይደለም። አክቹአሊ እነሱም ጠፍቷቸው አይመስለኝም። ግን እኛ ጋር እንደምታውቀው ፖለቲካ አንዱ ቆሻሻው መንገድ ሰው ላይ መለጠፍ፣ መፈረጅ፣ እንደው ድፌም የማድረግ ስም የማጥፋት ነገሮች አሉት። አሃዳዊ ማለት ምን ማለት ነው? በጽንሰ ሐሳብ ደረጃ እኔ ያልኩት ሐሳብ ሁሉም ይገዛል። እኔ የምፈልገው ሌሎች የግድ መፈለግ አለባቸው። ከኔ ሐሳብ ውጪ ያለው ወደ ውጪ ማለት ነው አይደለ? በዚህ አስተሳሰብ ከመዘንከው አሃዳዊ የሚባለው አስተሳሰብ እንደውም አሁን ያለው መዋቅር ነው። በሀገር አቀፍ ደረጃ ከብሔሬ ውጪ ወደ ውጪ የሚለው አስተሳሰብ አሃዳዊ አስተሳሰብ የብሔር ፖለቲካ ነው። በልኩ እንነጋገር ከተባለን ይሄንን በማስረጃ ልነግር እችላለሁ። በህገ መንግስት ልነግር እችላለሁ። የቤኒሻንጉልን ክልል ህገ መንግስት ብዙ ጊዜ እንጠቅሷለን። ሄደ ብታየው የዚህ መሬት የሚጠቀሙት በርታ፣ ኮሞ ምናምን ብሎ ዘርዝሮ 5ቱን ብሔሮች ይጠቅስና ከዚህ ብሔር ውጪስ መብት የለህም ይላል። ህገ መንግስቱ ደግሞ አንተ ኢትዮጵያዊ ነህ፣ በኢትዮጵያ ዳር ድንበር ሉዓላዊ ድንበር ውስጥ መብት አለ ይልሃል። ግን ስትሄድ ደግሞ የኛ ብሔር አባል አይደለም ይላል። የሁሉንም ክልሎች ሂድና በብሔር የተደራጁ ክልሎች የክልል ምክር ቤቶቻቸው ነው ያቸው በብሔር የተባደኑ ሰዎች ናቸው። ከብሔራቸው ውጪ በሌላ የደም ሐረግ በሌላ አጥንትና ደም ቆጥሮ የተሰበሰበ ነው እንጂ ከነሱ ደምና አጥንት ውጪ ነው ብለው የሚያስቡትን በኢኮኖሚም በማህበራዊም በፖለቲካም ትገለላለህ። አሃዳዊ ማለት ይሄ ነው። የዜግነት ፖለቲካ እንዴት ብሎ ነው አሃዳዊ የሚሆነው? ሰው በመሆኑ ካከበርኩ የትኛውን ብሔር የትኛውን ቋንቋ ተናገር ከየትምና ዘርና አጥንትህ ደምና አጥንትህ እኔ አይመለከተኝም የምትመዘነው እንደ ዜጋ ሙሉ መብት አለ የለህም በፍርድ ቤት የተገደመ መብት እስከሌለ ድረስ ሙሉ የፖለቲካ ኢኮኖሚና የማህበራዊ መብቶችን ካከበርኩላ አሃዳዊ ልባል አልችልም። ስለዚህ የሚየን ወደ አብይ አይነት ነገር ይመስለኛል ክርክሩ። እሺ በጣም አሪፍ። ከመንግስት ጋር እንሰራለን ትላላችሁ። ሌላው ደግሞ አሸንፈን ደግሞ በምርጫ አሸንፈን መንግስት እንሆናለንም ትላላችሁ። ሁለቱ አይጋጭም? ለምን በሙሉ አቅማችሁ በፓርቲያችሁ ላይ አታተኩሩም የሚል ነገርም ይነሳል። እዚህ ላይስ ምንድነው? እንደው አንድ ሁለት ጉዳዮችን ላንሳ ሸሪፎ። እንደምታውቀው የመጣንበት የፖለቲካ አወቃቀር ኢትዮጵያን ዘመናዊ ፖለቲካን ስንጀምር የጀመርነው ከግራ ዘመም የሶሻሊስት አስተሳሰብ ፖለቲካ ላይ በመቆማችን ሁሉም ነገር የምናነጽረው የምንመለከተው በተቃርኖ ነው። የስምምነት እድል የለውም። የመግባባት የውይይት የጋራ የሚያደርግ እድል የለውም። ስለዚህ የወዳጅና የጠላት ጥቁርና ነጭ ነው ፖለቲካችን። አብሮ መስራት ከዛ ይወጣል እንጂ እንትን ማለት የለም። ማመቻመች ማከል ላይ የለውም። ከኢትዮጵያ ውስጥ ወደ ለቁጥር የሚያታክቱ የፖለቲካ ፓርቲዎች አሉ። 60-70 ይደርሳሉ። የሀገራዊ ፓርቲዎቹን ብቻ በለያቸው ወደ 20 አካባቢ የሚጠጉ ሀገራዊ የፖለቲካ ፓርቲዎች አሉ። ከ20ዎቹ በትክክል በዜግነት ፖለቲካ ትክክለኛ ሀገራዊ ከብሔር ወጥተው የዜግነት ፖለቲካ ላይ የሚሰሩት 12 አካባቢ ናቸው። 12 የፖለቲካ ፓርቲዎች ናቸው። ከ70 የፖለቲካ ፓርቲ በዜግነት ነው የምንሰራው የሚሉት 12 ናቸው። እነኛ 12 ሌላው የብሔር ፖለቲካ ነው። ለዛውም በሀገራዊ ፖለቲካ ፓርቲ ስም የተመዘገቡ ሀገራዊ ፓርቲ ነን ያሉ ግን የተደራጁት በብሔር ስም የተደራጁ አሉ። ለምሳሌ ኦነግ ሀገራዊ ፓርቲ ነው የሚባለው። ኦፌኮን፣
አብንን ባነሳለ የተደራጁት ለአንድ ብሔር ነው። ግን ከሁለት ክልል በላይ ነው ከሶስት ክልል በላይ ኦፐሬት ሲያደርጉ ሀገራዊ ፓርቲ ይሰጣቸዋል። በትክክል ግን ሀገራዊ የምንላቸው እኛ በዜግነት ፖለቲካ ላይ የቆሙትን ከለየ 10 አካባቢ ናቸው። እነኛ 10 የፖለቲካ ፓርቲዎች የፕሮግራም አፕሮች ልንለያይ እንችላለን፣ ግን 100% እንለያያለን ማለት አይደለም። አብሮ የመስራት ጽንሰ ሐሳብ 100% እንኳን ባንለያይ በሚያግባቡን ነገሮች ላይ አብረን አንሰራም ወይ? የአንድ ሀገር ልጆች አይደለንም ወይ? አንድ ሀገርን ለመለወጥ አንድ ሀገርን ለማሳደግ አይደለም ወይ የምንሰራው? ስለዚህ እንደው በተለመደው ኋላ ቀር የፖለቲካ አስተሳሰብ ክላሲካል የሚባለው አይነት ከመንግስት ጋር መታየት ነውር፣ መንግስት የሰራውን ነገር ጥሩ የሆነውን መደገፍ ነውር አድርጎ የሚቆጥረው ኋላ ቀር አስተሳሰብ ይመስለኛል። መንግስት ጥሩ በሚሰራበት ጊዜ የሰራው ለሀገርና ለሕዝብ ጥቅም ከሆነ ጥሩ ነው የሰራችሁት፣ ብራቮ ቀጥሉ፣ ይሄንን ደግሞ ብታርሙት የበለጠ ጥሩ ይሆናል ማለት ይገባል። መንግስት ስህተት የሰራውን ደግሞ ይሄ ለሀገር አይጠቅምም የምትሄዱበት መንገድ ከችግራችን አያወጣንም፣ በዘላቂነት ምናልባትም አዳዲስ ችግር የሚያመጣብን ነው። ይሄ መንገዳችሁ ውጡ ብሎ መገሰጽ ከመንግስት የተለየ ሀሳብ ማቅረብን ደግሞ ስልጡንነት ነው ብዬ አስባለሁ። ስለዚህ አንዳንዶች እንደሚወቅሱት ከመንግስት ጋር መታየት እንደ ነውር አድርጎ ከሚመለከት ኋላ ቀር አስተሳሰብ ውስጥ የለንበትም። ስለዚህ ለሀገር ጥቅም ሲሆን፣ ብሔራዊ ጥቅም ሲሆን፣ ዘላቂ ጥቅማችን ሲሆን የሀገር ዳር ድንበር መከላከያን የመሰሉ ሀገራዊ ተቋማት ግንባታ ላይ በተመለከተ ከሁሉም ኃይሎች ጋር ተባብሮ መስራት ተገቢ ነው። በሌሎች ሀገሮችም በአውሮፓ በአሜሪካ ብትመለከት ይሄው ነው አሰራሩ አይደለም። ሪፐብሊካንና ዲሞክራቶች አንገት ለአንገት ይያያዛሉ ምርጫ ጊዜ፣ ከዛ ሲያልፍ ግን በጋራ አብሮ ይሰራል። እንግዲህ አዲስ የፖለቲካ ጅማሮ አዲስ ባህል ስለሆነ ቢያስወቅስ ብዙ አይገርምም። ግን ደግሞ የራሳችን አይደንቲቲያችንን ትተን አይደለም፣ ስራችንን አቁመን አይደለም፣ የራሳችንን እንሰራለን። ይሄ በሰለጠነው ዓለም ምን ይባላል መሰለ? ኮንስትራክቲቭ ኢንጌጅመንት ወይ ደግሞ የሰለጠነ ፕሮግሬሲቭ ተራማጅ የሆነ አሰራር ይባላል። ተራማጅ የፖለቲካ አሰራር፣ ኋላ ቀርና ቆሞ ቀር የፖለቲካ አሰራር በቃ አንተ ስትወድቅ እጁን አጣምረው ቆሞ ብያቸው አልነበርም ይወድቃል በዚያ ካሄዱ ብዬ አይደለም ብሎ የሚለው። ተራማጅ ከሆነ ግን አብሮ እየተጓዘ መንገዱ ያ ነው የሚያደርሰን። የምትሄድበት መንገድ ይኸውልህ እዚህ ጋር እንቅፋት አለ እንዳይመታ ብሎ ያሳያል ተራማጅ አስተሳሰብ ሲሆን፣ ኋላ ቀሩ ግን ቆሞ ቀሩ ፖለቲካ ይቆምና አንተ ስትሄድ ብያችሁ ነበር አያችሁ አይደል ገደል ገባ ብሎ ካውንት ነው የሚያደርገው አንተ ላይ። ስለዚህ ከዚህ ካልወጣን ከተለመደው እስቲ እዚሁ ላይ ግን አብሮ መሄድ አንዳንድ አመራሮቻቸው እንዳልከው ብልጽግናን በተደጋጋሚ ከመስመር እየወጡም ፕሮቴክት ሲያደርጉ ዲፌንድ ሲያደርጉም ይታያል። እና ይህም የፓርቲውን ሀቀኛ ተቃዋሚነት ጥርጣሬ ላይ እንዲወድቅ በጥርጣሬ እንዲታይ አድርጎታል። እዚህ ላይስ ምን ትላለህ? አሁን ካነሳው ነገር ጥሩ ነው ያነሳው። ይኸውልህ አንዳንድ አባላቶቻችን እንደጠቀስከው የአደባባይ ሰዎች ናቸው። እኔ ጨምሮ ወደ ኢዜማ ከመምጣቴ በፊት 100,000 ተከታይ አለኝ የኔ ማህበራዊ ሚዲያ ላይ። ወደ ኢዜማ ስመጣ ያንን በፊት የነበረኝን የሶሻል ኢንጌጅመንት ወይንም ማህበራዊ ኢንጌጅመንት ሙሉ በሙሉ አቁም ያለው ማለት አይደለም። ፓርቲው ይሄ አቋሜ ነው ብሎ በይፋ እስካልገለጸው ድረስ እኔ በአደባባይ ያያዝኩት አቋም የኢዜማ አቋም ነው ማለት አይደለም። በተለየ ፓርቲው አቋም ካልወሰደበት በተለመደው አየቅድም መነገርኩ ኋላ ቀሩ የፖለቲካ አስተሳሰብ ይጠረነፋሉ። ዜጎች ተጠርንፈው በፓርቲው በአንድ ሳንባ ብቻ እንዲተነፍሱ ይገደዳሉ። የውስጥ ዲሞክራሲ የላቸውም። ይሄ ትክክል አይደለም። የኢዜማ አባላት ሙሉ ነጻነት አላቸው። ያመኑበትን ነገር በአደባባይ የመግለጽ የመጻፍ ሐሳባቸውን የማብራራት መብታቸውን እናከብርላቸዋለን። ድንበር ያለፈ መስመር ያለፈ ነገር ካለ አካውንተብል እናደርጋቸዋለን፣ ተጠያቂ ይሆናል። አለበለዚያ እንደው ዝም ጭጭ በሉ የሚባል አካሄድ አይነት ልክ መንግስት እንደሚያደርገው 1 ለ5 1 ለ10 ጠርንፎ እኔ ያልኩትን ብቻ ማታ በዋትስአፕ የላኩላችሁ ጠዋት ለጥፉት የሚባል አሰራር ትክክል አይደለም፣ ኢ-ዲሞክራሲያዊ ነው። ስለዚህ ኢዜማ የሚታገለው ዜጎች እንዳይታፈኑ የመናገር የመጻፍ ሐሳብን የመግለጽ መብታቸው እንዲከበርላቸው እየታገለ አባላቱ ደግሞ እናንተን አትናገሩ ካለ ፓራዶክሲካል ይመስለኛል። ባይሆን ባራመዱት አቋም እንመዝናቸው። ያራመዱት አቋም ስህተት ነው ወይ የተናገሩት ወይ ደግሞ ከኢዜማ ካቀረበው አማራጭ ሐሳብ የፖሊሲ ሐሳብ የተለየ ነው ወይ ብለን ነው እንጂ መመዘን ያለብን። ለምን በአደባባይ ጻፈ ብሎ መውቀስ ተገቢ አይመስለኝም። እንዳልኩ ቅድምም መንግስት በጎ ሰርቶ ከሆነ አባላቶቻችን በግለሰብ ደረጃ ሊሆን ይችላል፣ በሚመሩት ተቋም አማካኝነት ሊሆን ይችላል፣ ክሬዲት ቢሰጡ ችግር የለውም። ምን አለበት? ለምን አዲስ መንገድ አንለምድም? እንደው አይንን ጨፍኖ ዲናይ ማድረግ መንግስት ጥፋት ሲያጠፋ ተረባርበን እንደምንወቅሰው ከውስጥም ከውጭም ያለ ነው ተረባርበን መንግስትን ለማሳቀል የምንሞክረው ነው ያህል
ለሀገርና ለህዝብ ጥቅም የሚሆን ደግሞ በጎ ስራ ከሰራ ጥሩ ነው የሰራው ማለት ምን ችግር አለው? በዛ ነው መመዝነው ማለት ነው። እስቲ አሁን ወደ ጠቅላይ ሚኒስትር ዶክተር አብይ ስለ ምርጫ ያሉት ጋር እንሄድና በተደጋጋሚ ፓርቲዎች ጋር ሲወያዩ እንደዚህ ምክር ቤትም ሲናገሩ ምንድነው የሚሉት? ድምጽ እንድታገኙም ሰብሰብ በሉ ወደ አንድኑ ናምን ይላሉ። ይሄንን የሚያደርጉ ፓርቲዎች ደግሞ በብዛት አናስተውልም። አንድ ይሄ ነው። ሌላው ደግሞ ከዚሁ ጋር አያይዤ አሁን በቅርቡ እንኳን ምክር ቤት ባደረጉት ስብሰባ ላይ በነበራቸው ለተወካዮች ምክር ቤት ባቀረቡት የመልስና የጥያቄ እንትን ላይ ምንድነው ያሉት? ይሄ ምክር ቤት በዚህ አይነት አይቀጥልም፣ መልኩ ይቀየራል። ሚኒንግ የተፎካካሪ ፓርቲዎች ቁጥር ሊጨምር ይችላል ብለዋል። ሊጨምር ይችላል ሲሉ በውድድር ተፎካካሪ ፓርቲዎች አሸንፈው ይገባሉ ነው? የተሻለ ቁጥር ያስመዘግባሉ ነው? ወይስ ብልጽግና የተሻለ ቁጥር ያላቸው ተፎካካሪዎች ወደ ምክር ቤት እንዲገቡ ያደርጋል? እንዴት? ሁለት ጥያቄ ነው ያነሳው። ሁለት ጥያቄ ነው። ሁለት ናቸው ለየብቻ ናቸው። አዎ የመጀመሪያው የፖለቲካ ፓርቲዎች እንደው ሰብሰብ ብለው ቢታገሉ ይሻላል ተበታትነው ከሚቆሙ። ለህዝቡም እንደው 60 እና 70 ፓርቲ ዘርዝሮ ቆጥሮ ማይጨርሳቸው። እንደውም አንተንም በጠይቅ እስቲ ስንት የፖለቲካ ፓርቲ በስም ዝርዝር ጥራልኝ ብል ጋዜጠኛ ሆነ ዋና ስራ እንኳን ሆኖ ለመዘርዘር ትቸገራለህ። እንኳን ለአንተ ለፖለቲካ ፓርቲ መሪዎች ነኝ በጠይቀኝ ዝርዝራቸውን አላስታውስም፣ በስም አልጠራቸውም። 1 5 6 ልጠራልህ እችላለሁ። እንደው ከበረታው 10 ደርስ ይሆናል። ከዛ አልፎ ደግሞ እንደው ማን የሚባል እስቲ ከላይ ያሉ ካንድ የፖለቲካ ፓርቲ ስም ጠርቼልህ 5 አመራር ንገረኝ ብል አትጠራልኝም። ይሄ የምታየው እንደው ሰው ባኮረፈ ቁጥር በውስጥ ፓርቲ ዲሞክራሲ መስማማት ሲቸገሩ በተለየ የፖለቲካ አቋም እንደው አኩርፎ ሮጦ ፖለቲካ ፓርቲ መመስረት በጣም ቀላል፣ ምናልባትም ሱቅ ከመክፈት የፖለቲካ ፓርቲ ይሄኛው የሚቀል አይነት ነው። ሱቅ እኮ ለመክፈት ቲን ነምበር ታወጣለህ፣ ከዛ ንግድ ምዝገባ ይባላል፣ ወደ ማስረጃ ትሄዳለህ፣ ቢሮ መከራየት አለብህ፣ ይሄንን ሰርቲፊኬት አድርጋለህ። የፖለቲካ ፓርቲ እኮ ዝም ብለው ሁለት ሰዎች አኮረፉ ሄደው እኮ ጊዜያዊ ሰርቲፊኬት ይወስዳሉ። እና አይ ቲንክ አንደኛ ይሄ የፖለቲካ ፓርቲዎች ምዝገባ ስራ ትክክል ካለመሆኑ ጋር ተያይዞ ነው። በአንዳንድ ሀገሮች እኮ በሁሉም ክልሎች ቢሮ መክፈት አለብህ የፖለቲካ ፓርቲ ነው ማለት እነኛ ቢሮዎችን ሰርቲፊኬት አደርጋለህ። ልክ ውልና ማስረጃ እንደሚያረጋግጠው የት ቢሮ እንደተከራየህ ማምጣት አለብህ። ለምሳሌ በአውሮፓ ባሉ አንዳንድ በአፍሪካ ጭምር አንዳንድ ፓርቲዎች አቅም እንዳላቸው ማስመዝገብ አለባቸው። መጦሪያ አይደለም። ፖለቲካ ሄደ የቸገረው ሄዶ መውደቂያ መሆን የለበትም። እኛ ሀገር ያለው የፖለቲካ ስርዓት ግን ቅድም እንዳልኩት እንደው ገና ዳዴ ያለ በመሆኑ ይሄ ክልከላ ስለሌለ ፓርቲዎች ዝም ብሎ መፈልፈል የማታቆመው ሆኗል። ምርጫ ቦርድ ማለት የኢትዮጵያ የዲሞክራሲ ባላደራ ነው። በጽንሰ ሐሳብ ደረጃ ምርጫ ቦርድ የኢትዮጵያን ዲሞክራሲ አዋላጅ ነው። እንደ ተቋም ብታየው የኢትዮጵያ ዲሞክራሲ ሆስፒታል ነው፣ ማዋለጃው ነበር። ግን ምርጫ ቦርድ የሚሰራውን ብታይ ቁጭ ብሎ ቼክ ሊስት ይዞ እንዳንድ ሰነፍ አስተማሪ የድሮ ሰነፍ አስተማሪ ሲያርም ለማረም እንዲመቸው እውነት ውሸት ብሎ እንደሚያርመው አይነት ቼክ ሊስት ይዞ ይሄን አምጥታል፣ በቃ ፓርቲ ብያለሁ፣ ይሄንን ያንተ በቃ ፓርቲ መስርቷል የሚል ሰርቲፊኬት ሲያትመዋል ቁም ነገር አድርጎ ነው የሚያው። ትክክል አይደለም። ይሄንን ግን ትነጋገራላችሁ ስብሰባ በሚኖር ጊዜ? በትክክል ነው የምንነግራቸው። እናንተ ስራችሁ አይደለም። የእናንተ የትልቅ ፒክቸር ኢትዮጵያን የምታክል ትልቅ ሀገር 130 ወደ 150 እየሄደ ያለን ህዝብ የዲሞክራሲ ስርዓት ባለቤት እንዲሆን ማስቻል ነው። ስለዚህ ፈንክሽን የሚያደርግ ዲሞክራሲ፣ የሚሰራ ዲሞክራሲ እሱን ማዋለድ ነው እንጂ ስራችሁ ፓርቲ ሲመጣ ማተም እያተሙ 5 ሰው በመጣ ቁጥር እያተሙ ማደል እሱ አይደለም ስራችሁ። ትልቁን ስራችሁን ዘንግታችሁታል የሚል ወቀሳ እናቀርባለን። ለማንኛውም የፖለቲካ ፓርቲዎች እንደምታስበው ሁሉ ቢሮ ሊቀመንበር መሆን ነው ሩጫው፣ የፓርቲ መሪ መሆን ፉክክር ነው። እግረ መንገድን ኢዜማ በቅርቡ ጠቅላላ ጉባኤውን ያደርጋል። ጠቅላላ ጉባኤ መሪ እንመርጣለን። እስካሁን እኔና ፕሮፌሰር ብርሃኑ ነን ፓርቲውን እየመራን ያለ ነው። እኛ ደግሞ አሁን አረፍ እንልና ሌሎች ወደፊት ይመጣሉ። በፖለቲካ ፓርቲዎች ሞት መስሎ የሚታየው አንድ ሰው ወንበሩ ላይ የሚሞትበት ፓርቲዎች ታውቃለህ፣ እኛ ሀገር በርካታ ፓርቲዎች መጥራት ይቻላል። ኤግዛምፕሊፋይ ማድረግ እንችላለን። እኔም ተርሜን አገልግያለሁ፣ 5 ዓመት አገልግያለሁ። እኔ ደግሞ ሌሎች እድል መስጠት ይኖርብኛል። ፕሮፌሰር ሌሎች እድል መስጠት አለበት፣ ሌሎች ደግሞ ይተካሉ።
በሌሎች ፓርቲዎች ግን የምናየው ሁሉም ሄዶ ሊቀመንበር መሪ የመሆን ጉጉት የተነሳ ተዋህዶ አንድ ጠንካራ ፓርቲ ከመሆን ይልቅ በተከፋፈሉ ፓርቲዎች ውስጥ ሁሉም አለቃ ጎጆ አባወራ መሆን ይፈልጋል። የፖለቲካ ፓርቲዎች አባወራ እሱ ፈተና ይመስለኛል። ምርጫ ቦርድ አሰራሩን እንትን ሲያዘምን ለምሳሌ አንድ የፖለቲካ ፓርቲ ሀገራዊ ፓርቲ ነኝ ካለ 10,000 አባላት ማስመዝገብ አለበት ይላል። አሁን ጥሩ መንግስት አሰራር መጥቷል። ለምሳሌ ፋይዳ መታወቂያ የሚባል መጥቷል አይደል? እነኛ የፋይዳ መታወቂያዎቻቸው ቬሪፋይ ተደርጎ ሲስተም ላይ ሲገቡ እኔ አለን ከሚሉት አሁን 70 ፓርቲዎች 5 ፓርቲ የሚቀረን አይመስለኝም። ፕሮፐርሊ ኦዲት ካረገ አለን የምትሉት አባል አለ ወይ? ቢሮዎቻችሁ አሉ ወይ? የት ናቸው? እነማን ናቸው ብሎ ምርጫ ቦርድ ጠንከር ብሎ ገፋ አድርጎ ቢሄድ ዝም ብሎ ማህተም ሲያትም ካርድ ላይ ሲመታ ከሚውል አለን የሚሉት ፓርቲዎች ኦዲት ወደ ማድረግ ቢያዘነብል አይቴሊ እርግጠኛ ሆኜ የምነግር አይ ጊቭ ማይ ወርድ 5 ፓርቲ የሚቀረን አይመስለኝም። አንዱ እሱ ነው ለመሰብሰብ የቸገረን። ሁለተኛው ያነሳው የጠቅላይ ሚኒስትሩ ዶክተር አብይ አህመድ ፓርላማ ገብተው ሰሞኑን የተናገሩት በተለያዩ አጋጣሚዎች ነው። ሰሞኑን ጎላ ብሎ መሰማቱ ካልሆነ በስተቀር በተለያዩ አጋጣሚዎች የኢትዮጵያ ፓርላማ አሁን ባለው መልክ አይቀጥልም፣ የህዝብን ድምፅ ሊያሳይ በሚችል የሀገሪቱን የፖለቲካ ፍላጎት ሊያሳይ በሚችል መልኩ የብዙሃን ሀሳብ የሚደመጥበት መሆን አለበት የሚል ተናግሯል። ተገቢ ሀሳብ ነው፣ የሚጠቅም ሀሳብ ነው። በምን መንገድ ይደረጋል ያልከው የሁላችንም ጥያቄ ነው። አሁን ያለው የፓርላማ 96% 98% የአንድ ፓርቲ ህግ አውጪው አንድ ፓርቲ፣ ህግ የሚያስፈጽመው አንድ ፓርቲ፣ ህግ የሚተረጉመው አንድ ፓርቲ ሲሆን ለነሱም የሚያሳፍራቸው ይመስለኛል። እንደዚህ አይነት ዲሞክራሲ ነው ብሎ በዲሞክራሲ ላይ ቀልድ ዲሞክራሲ ላይ ስላቅ ነው እንጂ እነሱም ቢሆን በዚህ ደረጃ የሚደሰቱበት አይመስለኝም። እንግዶች ስቴክሆልደሮች በመጡ ቁጥር የባይላተራል አግሪመንቶች ይደረጋሉ፣ ከሌሎች ሀገሮች ይመጣሉ። እናንተ ፓርላማችሁ ስንት ነው ሲባል የሚያሳፍራቸው ይመስለኛል። ያኔ ስጋትም ስለነበረባቸው ገና ወደ ወንበር መምጣታቸው ነው፣ ብልጽግና አዲስ ፓርቲ መመስረቱ ነው። ሀገረ መንግስቱም ፍራጃይል ነበር ታስታውሱ እንደሆነ ጦርነት ከጦርነት ወደ ጦርነት የምንታመስበት ትልቅ ሀገራዊ ጦርነት ላይ ነበረን። በዛ ስጋት የተነሳ እንደ ሁሉንም ነገር አፍኖ ከስጋትም ከምንም የመነጨ በሚመስል ሁኔታ በሴፍትኔትም በፓርቲ መስመርም ሁሉን ጠርንፎ በቡና ጠጡ በቡና ቁርስ በምን ብሎ አፍኖ ህዝቡን 98% እንትን ካሉ በኋላ የደነገጡ ይመስለኛል። አሁን ላይ ትንሽ አደብም የገዙ ትንሽም ቀልብም ትንፋሽም የሰበሰቡ ይመስለኛል። ከዚህ የተነሳ በተወሰነ ደረጃ ምርጫውን ትንሽ ዲሞክራሲያዊ አድርገው ከፈት ለማድረግ የሚሰሩ ይመስለኛል። የምገምተው እንደው ተስፋ የማደርገው እሱ ነው። የሚጠቅመውም ለሀገር የሚጠቅመው እሱ ነው እንጂ እንደው የተለየ ሀሳብ ያመጣውን ሰው ሁሉ እያሰርክ ወደ እስር ቤት ወርወረ የሚዘልቁት አይመስለኝም። በየቦታ ያኮረፈ የተገፉና ያኮረፉ ሁሉ ነፍጥ እየወዘውዙ ጫካ የሚወርዱበት ከሆነ ለሀገራዊ ሰላማችንም የምንመኘው እድገትም ሩቅ የሚሆንብን ይመስለኛል። ተስፋ የማደርገው አንደኛ ምርጫው ሰላማዊና ዲሞክራሲያዊ እና በሁሉም ዘንድ ተአማኒ ለማድረግ በጋራ ከሁሉም ስቴክሆልደሮች ባለድርሻዎች ጋር የሚሰሩ ይመስለኛል። ተስፋ የማደርገው ጅጉርጉር ፓርላማ የምናየው እንደሱ ከሆነ ነው። ሁለተኛ አንዳንድ ቦታዎች ላይ መወዳደር የሌለባቸውን ቦታዎች ተፎካካሪዎች ብቻ እንዲወዳደሩባቸው ሊተዋቸው ይችላሉ። ምን ማለት ነው? ለምሳሌ እኔ እዚህ አካባቢ ኮንስቲትዌንሲ ጠንካራ አይደለም ብዬ የማምንበት ቦታ ላይ ላልወዳደር እችላለሁ። ቅድም እንደነገርኩ ለህዝብ ተወካዮች ምክር ቤት ማቅረብ የሚጠበቅብን 547 ነው። እኔ ያቀረቡት 300 አካባቢ ነው። 200 አካባቢ አልወዳደርም እንደማለት ነው። እንደምንም ብለን አንድ ሰው ፈልገን ይወዳደር ማለት እኮ ይቻላል። የይስሙላ ከሚሆን ኮንስቲትዌንሲ በሌለኝና ጠንካራ መዋቅር የፓርቲ መዋቅር በሌለን ቦታ ከምንወዳደር እተዋለሁ። ብልጽግና እንደዚህ አንዳንድ ቦታዎች ላይ ኮንስቲትዌንሲ ዊክ በሆነበት ቦታ ላይ ቢተዋቸው እዛ ለተፎካካሪዎች ደግሞ አሳማኝ ፖሊሲያቸው ለህዝብ አቅርበው ተፎካካሪዎች ከተፎካካሪዎች ጋር ተወዳድረው ቢመረጡ ፓርላማው ከዚህ የተሻለ ይታያል። እኔ ተስፋ ማድረገው መማምነውም እንደ ፓርቲ እየሰራን ያለ ነው። እንደምታውቀው ሶሊድ የሆነ ፓርላማ ውስጥ ከፍተኛ ቁጥር ያለን እኛ ነን። ታስታውስ እንደሆነ አብን 5 አካባቢ ያስገብቶ ነበር። በውስጥ ፓርቲ በተፈጠረ ችግር ምክንያት አብረው የሉም አሁን እንደምታውቀው። ስለዚህ አሁን ሶሊድሊ ጠንካራ ፓርቲ ህዝብ ተወካዮች ምክር ቤት ውስጥ 4 አካባቢ አባላት ያስመረጠ ብቸኛው ፓርቲ ኢዜማ ነው። እንደ ፓርቲ ያለ ነው። በቀጣዩ ከዚህ በጣም ቁጥሩ ይለወጣል ብለን ተስፋ እናደርጋለን። እስካሁንም ባለፉት 5 ዓመታት ጊዜ ወስደን ካለፈው ምርጫ ማግስት ጀምሮ ስንሰራ የነበረው ይሄንን ገጽታ ለመቀየር ነው። ተሳክቶልን ብዙ ስራ ብዙ ርቀት ሄደናል። በቀጣዩ ሀገራዊ ምርጫ ላይ በርካታ የኢዜማ ተወካዮች በርካታ የኢትዮጵያ ዜጎች ተወካዮች የብሔር ተወካዮች አይደሉም፣
የሃይማኖት ተወካዮች አይደሉም። የኢትዮጵያን ዜጎች ድምጽ የሚሆኑ የኢትዮጵያን ፍላጎት ብሔራዊ ጥቅም ዲፌንድ የሚያደርጉ በርካታ አባላት ፓርላማ ውስጥ እንደምናይ ተስፋ አደርጋለሁ። ኢዜማ ብቻ ሳይሆን ሌሎች ተፎካካሪዎችም የተወሰነ ድል እንደሚኖር እገምታለሁኝ። ለዚህ እየሰራ ነው። የጠቅላይ ሚኒስትሩን ንግግር በዚህ ነው የምንረዳው። እስቲ እንግዲህ አሁን የዓለም ሁኔታ በፍጥነት እየተቀያየረ ነው። እዚህ ሆርኑም አፍሪካ ቀንድም ላይ እንደዚሁ ለውጥ እያየን ነው። ኢትዮጵያ በአንድ በኩል የባህር በር ያስፈልገኛል እያለች ነው። በሌላ በኩል ደግሞ ነፍጥ ያነገቡ በየክልሉ ትግራይ፣ ኦሮሚያ፣ አማራ፣ ቤኒሻንጉልም ማለት እንችላለን መንግስትን ለመገዳደር እንግዲህ ነፍጥ አንስተው ይኸው እንትን እያሉ ነው። በእንዲህ አይነት ሁኔታ ውስጥ ሆና ኢትዮጵያ በር አገኛለሁ ለማለት የባህር በር ለማግኘት የምታደርገው ጥረት ምን ያህል ስኬታማ ይሆናል ብለው ያስባሉ? ከውጭም ያለው ጫና በጣም አስቸጋሪ ነው ከሀገሩ በበለጠ። እንግዲህ ቅድም እንደጠቀስከው የዓለም ፖለቲካ ምናልባትም ከተገመተው ጊዜ ፈጥኖ በጣም ተለውጧል። ዓለማችን ላይ ተለውጧል። በተለምዶ የምናውቀው ሩል ቤዝድ ወርልድ ኦርደር የሚባለው ወይንም በህግ የሚመራ በህግ የበላይነት የሚመራ የዓለም ስርዓት የሚባለው እያከተመ ይመስላል። ታስታውስ እንደሆነ በቅርቡ አሜሪካ ሄዳ እነ ማዱሮን ከቤተ መንግስት አንጠልጥላ የአንድ ሀገርን መሪ ወስዳ ሀገሪቱን ከነ ነዳጅ ሀብቷ ሌሎች ሀብቷን ማስተዳደራት እኔ ነኝ ብላ እስከማወጅ ይሄን ስታደርግ የጸጥታው ምክር ቤት ምንም አልተናገረም። የአውሮፓ ህብረት ምንም አላለም። የአፍሪካ ህብረት ምንም አላለም። ሃይባይ የሌለበት የጉልበተኞች መፈንጫ ሆናለች ዓለም። ከዚህ የተነሳ እንደውም በቅርቡ ደግሞ ግሪንላንድንም አሜሪካ ወስዳለች ብላለች። ካናዳ ላይ የዛተችባት ነው። ሰሞኑን አስተውለ ከሆነ የወርልድ ኢኮኖሚክ ፎረም የሚባል ስብሰባ ስዊዘርላንድ ዳቮስ ላይ እዛ ላይ የካናዳው ጠቅላይ ሚኒስትር ማርኮኒ እኔ የክፍለ ዘመኑ ምርጥ ንግግር ነው የምለው፣ መካከለኛ ሀገራት አንድ ላይ እንሰብሰብ ውሸት ነው አሉ እኮ በቃ አክትሟል። ይሄ የህግ የበላይነት የሚባለው ውሸት ነው። እርስ በርሳችን አይናችንን ጨፍነና ሞኛችሁ ስንባባል ነበር፣ አክትሟል። ስለዚህ የጉልበተኞች ነች ዓለም። ጉልበተኞች ማለት ደግሞ የኢኮኖሚ ጉልበት ካለ፣ የሚሊተሪ ጉልበት ካለ፣ ጠንካራ ሀገራዊ አንድነት ያላቸው ኃይሎች አሸናፊ ይወዳሉ እና ዓለም ወደ ለየለት ውድድር ውስጥ ገባች። ያ ዩኒፓወር የነበረው በአንድ አሜሪካ የበላይነት ይመራ የነበረው ዓለም አክትሞ አሁን ሌሎች ፓወሮች እያቆጠቆጡ ናቸው። ሪጂናል እነ ብሪክስ መጥተዋል። ራሻና ቻይና አሉ፣ እየተሰበሰቡ ነው። የአረብ ሀገሮች አካባቢ መሰባሰብ ታያለ፣ ላቲኖች አካባቢ መሰባሰብ ታያለ። ስለዚህ የተለያዩ ማቆጥቆጦች አሉ። ከዛ ደግሞ አልፎ የባይላተራል አይነት ግንኙነት ደግሞ እያደገ መጣ በዓለም ላይ። ጉዳይን ለዩኤን ነግሬ ያስፈጽምልኛል፣ ለአፍሪካ ህብረት ነግሬ ያስፈጽምልኛል ከማለት ይልቅ እኔና ኤርትራ ተነጋግረን ጉዳያችን እንፈታለን፣ እኛና ሶማሌላንድ ብንነጋገር ይሻላል ወደሚል ዓለም እያዘነበለ ነው። ስለዚህ ከዛ ወደ መልቲላተራል እና ወደ ባይላተራል ግንኙነት ወይንም ወደ የተለያዩ ቡድኖች ያቆጠቆጡ ቡድኖች በዓለማችን ላይ ከነሱ ጋር በመታደርግ የንግድ ሽርክና የኢኮኖሚና የፖለቲካ ውይይት እጣ ፈንታ እየተወሰነ መጥቷል። ስለዚህ ዩኤን ላይ ጥለነው የነበረው ጉዳይ እያከተመ ይመስለኛል። ለዚህ ጥሩ ማሳያ ሌላ ያለው ሀገር አሜሪካ ከ75 አካባቢ ከሚሆኑ ዓለም አቀፍ ተቋማት ውዝድሮ አድርጋለች፣ ወጣለች። እንደውም ኔቶንም አፈርሳለሁ እያለች ነው ሰሞኑን እየሰማ እንደሆነ። ስለዚህ በዚህ በተለወጠ ዓለም የኛ ቃጣና ላይ ምንድነው ይሄ ይዞ የሚመጣብን ብለህ ስታስብ ቀጣናው ላይ ምን የተለየ ኢንተረስት አለ? ኢትዮጵያ የምትገኝበት የአፍሪካ ቀንድ በዓለም ላይ እጅግ ሴንሲቲቭ ከሆኑ ወይ ደግሞ ስሱ ከሆኑ የጂኦፖለቲካ ኢንተረስት ካለባቸው ቦታዎች አንዷ ናት። አንደኛው ዩሮዥያ የሚባለው አሁን እነ ዩክሬን የሚዋጉበት ቦታ ነው። ሁለተኛው መካከለኛው ምስራቅ ነው። ሶስተኛው ደቡባዊ የቻይና ባህር አካባቢ ነው። አራተኛው የኛ ነው፣ ምስራቅ አፍሪካ ነው። ምስራቅ አፍሪካ የሆነበት ሁለት መሰረታዊ ጉዳዮች አለው። አንደኛ ከፍተኛ የንግድ ቃጣና ነው። እንደምታውቀው የዓለማችን ወደ 60% የሚሆነው ንግድ የሚተላለፈው በቀይ ባህር ላይ ነው። እዛ በር ላይ ነን ያለ ነው። ታስታውስ እንደሆነ የመን ላይ ያሉ የሁቱ አማጽያን እና ደግሞ በፈረሰችው ሶማሌ ላይ የነበሩ የባህር ላይ ወንበድና ዓለም ንግድ በጣም ተጓጉሎ ተቸግረው ነበረ። እዚህ አካባቢ የሚፈጠር አለመረጋጋትና የመንግስታት መፍረስ የዓለም ኢኮኖሚን የሚያናጋ የዓለም ማህበረሰብን አኗኗር አጠቃላይ የሚለውጥ ነው። ከዚህ የተነሳ ብዙ ኢንተረስቶች አሉ። ጅቡቲ ላይ እኮ ወደ 16 ሀገሮች የጦር ቤዝ አላቸው። ቻይና ከሀገሯ ውጪ የጦር ቤዝ የላትም። ለመጀመሪያ ጊዜ የጦር ቤዝ ስትመሰረት ጅቡቲ ላይ ነው መሰረተችው።
እዚህ አካባቢ ያሉ ወደቦችን የሚያስተዳድሩት ግማሾቹ አረቦች ናቸው። ግብጾች ሰሞኑን ወጣ ገባ ሲሉ እየተመለከትክ ነው። ይሄ ዳይናሚክስ የፖለቲካ ተለዋዋጭ በቅጡ እንረዳዋለን፣ በቅጡ እናጠናዋለን፣ እንተነትነዋለን። በዚህ ጊዜ ነው እንደውም ኢትዮጵያ የባህር በር ጥያቄዋን ማቅረብ ያለባት ጊዜ እንደውም አሁን ነው ብለን ነው የምናምነው። መግፋት ያለብን ይህንን የብሔራዊ ጥቅም ጉዳይ የትኛውም መንግስት ይምጣ የትኛውም መሪ ይምጣ ኢትዮጵያውያን ከብረት በጠነከረ ሀገራዊ አንድነት ላይ ቆመን ጥቅማችንና መብታችን ለማስከበር ጊዜ አሁን ነው የምንለው። እንደምታውቀው የዜማ ሲመሰረት በፕሮግራሙ ከጻፋቸው ጉዳዮች አንዱ ኢትዮጵያ በግፍ ያጣችውን የባህር በሯን በህጋዊ በዲፕሎማሲ በታሪክና ባሉን አማራጮች ሁሉ እናስመልሳለን የሚል አለው። ይህ ማለት ሁሉ ጊዜ በህግ አምላክ ስትል ትኖራለህ ማለት አይደለም። ሁሉ ጊዜ ዲፕሎማሲ ስትለምን ትኖራለህ ማለት አይደለም። ሰጥቶ መቀበል መሪ ሊኖር ይችላል። ሁሉም አማራጮች ነው የሚባለው ቴብል ላይ ያሉ ነው የምንለው። ከዚህ የተነሳ የባህር በር ጥናት ልንገርህ። አንድ ኢንተርናሽናል ጥናት ሪፈር ባደርግልህ ወርልድ ባንክ ያጠናው የባህር በር ባላቸውና የባህር በር በሌላቸው ሀገሮች የኢኮኖሚ ሁኔታ ሲጠና እነኛ 20% እጥፍ ያድጋሉ። 20% ተጨማሪ እድገት ያስመዘግባሉ። እኛ 20% ተጎጂዎች ነን ማለት ነው። ምን ማለት ነው? ነግደን ሰርተን $1 ቢሊዮን ማግኘት ሲገባን ወደብ ስለሌለን ብቻ 800 ሚሊዮን ብቻ እናገኛለን። 20% ይጎልብናል። ከዛም ይከፋል። እኛ ሀገር ደግሞ ይሄ እንግዲህ የኢኮኖሚ ብቻ ነው ያነሳው። የፖለቲካ ተጋላጭነታችን ማህበራዊ ይሄ ለስደት ለምን ይሄን በመሰሉ ጉዳዮች ምንጋል ተጋላጭነታችን ይጨምራል። ከዚህ የተነሳ የባህር በር የማግኘት እድል አላት ኢትዮጵያ። ይሄ የሚሆነው ግን የውጭ ግንኙነት ፖሊሲያችን ኢትዮጵያ ጥቅምና ፍላጎቶቿን የምታስከብርበት መንገድ ዋናው መሰረቱ ጦር በመስበቅ አይደለም። ዋንኛው መሰረቱ መቆም ያለበት በሀገራዊ አንድነታችን ላይ ነው የሚቆመው። ከብረት በጠነከረ አንድነት ላይ ነው። አሁን እንደምናደርገው ተከፋፍለን እየተዋጋን ለባዳና ተላላኪ የሆኑ ያኮረፉና የተገፉ ፖለቲከኞች ባሉበት ለውጭ ኃይሎች ለመላላክና ሀገራዊ ሰላም ለመንሳት የማያንሱ እንደውም በእኛ ሀገር ምን ይባላል? አንድ በጥባጭ ካለ ማን ጥሩ ይጠጣል ይባላል አይደል? አንድ ከተማ ለመበጥበጥ እኮ አንድ ብድ ይበቃል። አንድ ከተማ ነው በአንድ እግሩ ያስተዋል። በሀገራችን ብዙ ከተሞች አሉ። ከከተሞቹ ልክ ከተማ ውስጥ ያለው ንግድ እናስታውሰዋለን ለመበጥበጥ በቂ ስለሆነ። ይሄ ከምን መጣ? የዲሞክራሲ ምህዳሩ ሲጠብ፣ የመንግስት ጫና እየበረታ ሲመጣ፣ የሚያለያዩን ጉዳዮች ፍላጎቶቻቸውን በጠረጴዛ ዙሪያ በውይይትና በድርድር ከመፍታት ይልቅ ነፍጥ እየወለወለ ወደ ጫካ መውረድ ሙያ እየመሰለ ከመምጣቱ ጋር ተያይዞ ሀገራዊ አንድነታችን ሲላላ ይሄ ችግር ይመጣል። ሌላው ደግሞ የተከተልነው የፖለቲካ መዋቅርም ይህንን የሚያባብስ ነው። እንደምታውቀው በብሔር ተቧድነን ነው ያለነው። የብሔር ፖለቲካ ደግሞ ያፎካክረናል እንጂ በሀገር ጉዳይ ላይ አብሮ አያቆመንም። የኔ ብሔር ይበልጣል፣ የኔ ይበልጣል፣ ያንተ ይበልጣል የሚል ፉክክር ውስጥ ነው። የኔ ብሔር ተጎዳ፣ ያንተ ተጎዳ፣ ያንተ ነበረ የሚል የታሪክ ቁርቋዝ ውስጥ ነው የሚከተን። ኢኮኖሚው ላይ ሽሚያ ውስጥ ነው የሚከተን። ከዚህ አስተሳሰብ ከብሔር ፖለቲካ ወጥተን የዲሞክራሲ ምህዳሩን ስናሰፋ ዜጎች ለሌሎች አካላት የመላላክ እድላቸው ይጠባል። የኢትዮጵያን ብሔራዊ ጥቅም አሳልፈው የሚሰጡበት እድል እየጠበበ ይመጣል። ከዛ ምን እድል እናገኛለን? ቅድም እንዳልኩት ከብረት በጠነከረ ሀገራዊ አንድነትና ፍቅር ላይ ስለምንቆም ያኔ ብሔራዊ ደህንነታችን ይከበራል። ቅድም ያልኩ የወደብ ፍላጎቶቻችን ጉዳዮቻችን በሙሉ የማስከበር እድል ይኖረናል። ኢትዮጵያ ምን እድል ታገኛለች? ተመራጭም ተደማጭም ትሆናለች በዓለም አቀፍ መድረክ። ተመራጭም ተደማጭም እንድትሆን ግን መሰረቱ ቅድም እንዳልኩ ሀገር ውስጥ ነው የሚቆመው። አንተ ቤትህ ሳይጸና ከጎረቤት ጋር ልትነጋገራት፣ ቤት ውስጥ እየተበጣበጥክ ከጎረቤት ጋር መብትን ድንበርን ልታስከብር አትችልም። ቤቱ ስትከባበር ከሊቅ እስከ ደቂቅ አብሮ ሲቆም ያንን ማስከበር የሚቻል ይመስለኛል። እድሉ እንዳለ ይሰማኛል። አሁን ከባህር በሩም ባሻገር አሁን ለምናካሄደው ለወደፊቱ ለምርጫውም እኮ የሀገሪቱ ሰላም መሆን እነዚህ የታጠቁ ኃይሎች ወደ ጠረጴዛ ወደ ንግግሩ የመምጣት ምርጫውንም እኮ ስኬታማ ለማድረግ የግድ አስፈላጊ ነው እና በዚህ ረገድስ ምንድን ነው አሁን የምንጠብቀው? ምርጫውንስ በመላ ሀገሪቱ ለማድረግ ከምርጫ ቦርድም ጋር ተነጋግራችኋል? በዚህ ጉዳይ ችግሮች አሉ። ብሔራዊ ምርጫ ቦርድ የዘንድሮውን 7ኛውን ዙር ሀገራዊ ምርጫ ይፋ ከማድረጉ በፊት ከመንግስት ጸጥታ ተቋማት ጋር ተነጋግሮ ማፕ አድርጉልኝ ብሎ ጠይቆ ነበረ። መከላከያንና ሌሎች ተቋማትን የት ቦታ ኦፕሬት ማድረግ እችላለሁ፣ የት ነው የማልችለው ብሎ ማፕ እንዲደረግ ጠይቆ ነበረ። እሱ ብቻ ሳይሆን ከዛ በፊት ሀገራዊ ምክክር የአጀንዳ ማሰባሰብና የተሳታፊዎች ልየታ የሚባል ስራ ሲሰሩ ስለነበረ በመላ ሀገሪቱ የእነሱም ኤክስፒሪየንስ ነበር። የት ቦታ ነው
መሰብሰብ የተቻለው ህዝቡን የት ቦታ ነው ያልተቻለው የሚል ዳታም ነበረ። እኔ እስከማውቀውና ሀገራዊ ምክክሩ ሪፖርት ያደረገው መሰረት ባደርግ እስካሁን አማራ ክልል ውስጥ 4 ወረዳ ብቻ ነው ያልተደረገው የአጀንዳ ማሰባሰብና የህዝብ ውይይት ያልተደረገው። በመላ ሀገሪቱ ተደርጓል ከትግራይ ክልልና አማራ ክልል ውስጥ ካሉ 4 ወረዳ በስተቀር። ይሄንን ማፕ አድርጎ ምርጫ ቦርድ ሰላማዊ ናቸው ባላቸው ወይንም ምርጫ ማካሄድ ይችላል ያለባቸውን ቦታ ለይቷል። እዛ በለየባቸው ቦታዎች በሙሉ ለመወዳደር እኛ ዝግጅታችን ጨርሰናል። የምርጫ ቦርድና የጸጥታ የመንግስት የጸጥታ ተቋማት የሚሰጡት መረጃ ብቻ ሳይሆን እኛ እንደምታውቀው እንደ ፓርቲ ሀገራዊ ፓርቲ ነን። በመላው ሀገሪቱ መዋቅር አለን፣ ቢሮዎች አሉን፣ አባላት አሉ። በመዋቅሮቻችን በኩል እኛ ማፕ ለማድረግ ሞክረናል። የት ነው ማድረግ መወዳደር የምንችለው ሰላማዊ የሆነው ቦታና ሰላም የሌለበት ቦታ ብለን አይደንቲፋይ አድርገናል። እንዳልከው በተደላደለ ጊዜ የሚደረግ ምርጫ አይደለም። እንደው ግልጽ መሆን ያለበት ይህን ፕሮግራም ለሚከታተሉ ኢትዮጵያውያን የኢትዮጵያን በጎ ቀን ለማየት ለሚናፍቁ መንገር ያለብን ጉዳይ የማይዋሸው ችግሮች አሉ በርካታ ቦታዎች ላይ። ግን ችግር አለ ብለህ ደግሞ እጅን አጣጥፈህ የምትቀመጥበት ጉዳይ አይደለም። መንግስት መቀየር አለበት። መንግስት ስራውን መስራት አለበት። መንግስት ሲቀየር ደግሞ በእኛ አቋም በምንም መንገድ በነፍጥ በጉልበት መንግስት መቀየር አለበት ብለን አናምንም። ፕሬዚደንሱንም ስላየ ነው 2 ትውልድ ላይ አይተናል። ተከትሎ የሚመጣውን ጣጣ አይተናል። ደርግን ኃይለ ሥላሴን በጉልበት ጣልናቸው፣ ደርግን በጉልበት ጣሉ፣ ህወሓትን ደግሞ በአመጽ ጣልን። እድሜ ልካችንን ስናምጽና ፋብሪካ ስናቃጥል አገር ስናምስ ነው እንደምንኖረው። ከዛ ትሮማ ከዛ ሰቀቀን መውጣት አለበት ህዝቡ። ስለዚህ መንግስት በሰላማዊ መንገድ በምርጫ ይለወጣል መለወጥ አለበት የሚለውን በዚህ በኩል ያልሰራንበት ያልሄድንበት መንገድ ስለሆነ ችግሮች ቢኖሩም የጸጥታ ችግር ያለባቸው ቦታዎች አሉ። ትግራይ ውስጥ ያለየለት ችግር አለብን። ይሄ አለ ብለን ግን ቆሞ ስለማይታደር ምንድነው የሚባለው ህልም ተፈርቶ ሳይተኛ አይታደርም እንደሚባለው መንግስት አናቆም አይታደርም። መንግስት ኦፕሬት ማድረግ አለበት። መንግስት እኮ ስንል የ130 ሚሊዮን ህዝብ ጉዳይ ማለት ነው። ችግር ያለበት ቦታ የት ነው እንቁጠረው ብንል እንደ አጠቃላዩ ህዝብ የሆነ ቦታ ችግር ስላለ ጦሙን ይደር ስለማይባል ከነ ችግሩም ቢሆን ምርጫ መደረግ አለበት። አንዳንዴ ደግሞ ትንሽ አለፍ ብሎ መናገር የሚገባ ሀቅ መናገርም የሚገባ ይመስለኛል። በአደባባይ ይኸውልህ የሰላም ጥሪ ሲደረግልህ እና ግድ የለም እንጓይና እንፍታ ችግራችን ከሀገር ውስጥም ሆነ ከሀገር ውጭ በፈለጋችሁት ቦታ እንነጋገር ሲባል ለዚህ የሰላም ጥሪ የተሰጠው ምላሽ ሰምተናል አይደል? አንዳንዶቹ ሲያሾፉ፣ አንዳንዶቹ ለሽምግልና የሄዱትን ሲያዋርዱ ሲያንበረክኳቸው አይተናል። ይሄ ነውረኝነት ነው፣ ኢትዮጵያዊነት አይደለም። ይሄንን ማውገዝ አለብን በጋራ። መንግስትን ለመውቀስ እንደምንሰለፈው ሁሉ ለሰላም ጥሪ የሚቀርብን ጥሪ የሚረግጡና የሚያፈይዙትን ደግሞ መውቀስ ያለብን ይመስለኛል። ከሰላም አማራጭ ውጪ በነፍጥ ባጭር ጊዜ ቤተ መንግስት እንገባለን ሀገር እንመራለን የሚለው ቅዠት ውስጥ ያሉ ሰዎችን አይ ትክክል አይደለም። አንደኛ አይሳካም፣ ቢሳካላችሁም ለኢትዮጵያ አይጠቅምም። በጉልበት የትኛውም ቡድን መጥቶ ኢትዮጵያን የሚያስተዳድርበት እድል ያለ አይመስለኝም። ከምዕራብም ከምስራቅም ከሰሜንም ከደቡብም ብትጠይቅልኝ ያኮረፉ የሚዋጉ በሁሉም እንዳሉ አውቃለሁ። የትኛውም ግን ተሳክቶለት አንደኛ እድል የለም። እድል ቢኖር እንኳን ጠባብ በሆነች እድል የመርፌ ቀዳዳ በምታክል ጠባብ እድል መንግስት ለመሆን ቢመጡ ለሀገር ይጠቅማል ብዬ አላስብም። ሰላምና ዘላቂ ሰላምና የተረጋጋ ሀገር ይሰጠናል ብዬ አላምንም። ስለዚህ ከዚህ መንገድ መውጣት አለብን። ኢዜማ ከ7ኛው ሀገራዊ ምርጫ ምንድን ነው የሚጠብቀው? ታሸንፋላችሁ? ቅድም እንዳልኩህ ያለፈው 6ኛው ሀገራዊ ምርጫ እንደተጠናቀቀ ከነ ችግሩም ቢሆን በርካታ ችግሮች ነበሩ በዛ ምርጫ ላይ ታስታውስ እንደሆነ የተገደሉብን አባላት አሉን። ከሌሎች ፓርቲዎችም እንዲሁ የተገደሉባቸው አሉ። እንደ ሀገር ገና ከጦርነት ውስጥ መውጣታችን ነበር። ያልተረጋጋ ሁኔታ ውስጥ ሆነን ነው ምርጫ ያደረግነው። በአንዳንድ ክልሎች ገዢው ፓርቲ የለየለት አፈና በሚመስል መልኩ ዜጎችን አፍኖ ድምፅ እንደተሰጠ እናውቃለን። ከዛ ሁሉ ውስጥ ሆነን ግን አይ እኔ ካላሸነፍኩ ሀገሪቱ ብትፈርስ ምንድነው እሱ ባልበላውም ጭሬ ያፈሰዋለሁ እንደሚባለው አይነት ከምንሄድ ያለብን አጠቃላይ ሁኔታ ገምግመን ሀገር ብትቀድም ይሻላል፣ ህዝብ ቢቀድም ይሻላል ብለን ምርጫውን እንዳለ ተቀብለናል። ይሄንን በይፋ ተናግረናል። እሱን ከተናገርን በኋላ እኛ ግን የቤት ስራችንን እንቀጥላለን፣ ለቀጣዩ ምርጫ እንዘጋጃለን ባልነው መሰረት ከዛ በኋላ የኢዜማን አካዳሚ መስርተናል። ታስታውስ እንደሆነ አባላታችን ዲጂታላይዝ አድርገናል። ስልጠና በተከታታይ ስንሰጥ ነበረ። መንግስት ለመሆን የሚያስችለንን ዝግጅት ስናደርግ ነው የቆየ ነው። ፖሊሲዎቻችን የበፊቱን ሪቪው ስናደርግ አዳዲስ ፖሊሲዎችን ስናዘጋጅ ስናረቅ ነው የቆየ ነው።
ከዚህ የተነሳ ወደ 50 ፖሊሲዎች አዘጋጅተናል ብያለሁ። ከ300 አባላት ለመንግስት ለመመስረት የሚያስችል እጮች እናቀርባለን በአሁኑ ምርጫ ብያለሁ። የሚወስነው ህዝቡ ነው። ምንም ይሁን ምን የህዝቡን ውሳኔ እናከብራለን፣ እንቀበላለን። ስናደርገው የነበረው ኢዜማ የሚታወቅበት የፖለቲካ ጨዋነቱ የህዝብን ድምጽ እናከብራለን። እስከ መጨረሻው ቀን ድረስ አንገት ለአንገት ተያይዘን በሐሳብ እንከራከራለን። ሐሳባችን ተቀባይነት እንዲያገኝ በተለይ ደግሞ ኢትዮጵያውያን አውዳሚ ከሆነ የብሔር ጦርነት ውስጥ ከብሔር ፖለቲካ እንዲወጣ ከሁለቴም ሶስቴ በጦርነት የማገደን የብሔር አስተሳሰብ ከኢትዮጵያ ተነቅሎ ከፖለቲካችን እንዲለይ እንፈልጋለን። ይህንን ለህዝብ እያስረዳን እንቀጥላለን። ቅድም እንዳልኩህ ዝግጅታችን መንግስት ለመሆን ነው። ብንመረጥ መንግስት ለመመስረት የሚያስችለን እጩ አቅርበናል። ይህንን ስልህ 100 እጩ አቅርቤ መንግስት ብሆን ልልህ አልችልም። ምክንያቱም በ100 እጩ መንግስት እንደማይኮን ይታወቃል። አንዳንድ ፓርቲዎች 10 እጩ አቅርበው እኛ ስንመረጥ ይሉሃል። እንደሱ አይደለም። በቂ ብትመረጡ ሙሉ በሙሉ ብትመረጡ መንግስት የመሆን እድል አላችሁ ተብሎ መጠየቅ ያለበትም ይመስለኛል። ስለዚህ ብንመረጥ መንግስት ብንሆን አማራጭ ፖሊሲዎች አዘጋጅተን ምንም ይሁን ምን የህዝብ ድምጽን ደግሞ ለማክበር እንሰራለን። በእርግጠኝነት ግን አፌን ሞልቼ መናገር የምችለው ባለፈው ከነበረው ምርጫ ኢዜማ እጅግ የተሻለ ውጤት ያስመዘግባል። ይሄንን ነው ማለት። ኢዜማ ውጤት አስመዝግቦ ብታሸንፉ በዚች ሀገር ላይ ሰላም አስፍኖ ልማት አረጋግጦና ሀገር አጽንቶ ለማስተዳደር ዝግጁ ናችሁ? አቅሙስ ከረጁስ አላችሁ? ኢዜማ ልክ ነህ። ጥሩ ነው ያነሳው። ይኸውልህ ቅድም እንደነገርኩህ ባለፉት 5 ዓመታት ስናደርግ የነበረው ዝግጅት አሁን የጠየከኝን ጥያቄ ለመመለስ ነው። አገር የሚመራው በሐሳብ ነው፣ በጥልቅ ሐሳብ ላይ ነው። ይሄ ሐሳብ ማሳካት የምንፈልገው ምንድነው? ብትመረጡ የት ነው ማድረስ የምትፈልጉ? ኢትዮጵያን የት ነው የምትወስዱት ብንባል መዳረሻው እናውቃለን። ማህበራዊ ፍትህ የሰፈነባትን ኢትዮጵያ ነው ማየት የምንፈልገው። ምን ማለታችን ነው? ማህበራዊ ፍትህ አንደኛ ዜጎች እኩል እድል ማግኘት አለባቸው። አንዱ የቤት ተመልካች መሆን የለበትም። ማህበራዊ ፍትህ ማለት እሱ ነው። እኩል እድል ብቻ ደግሞ ስለተሰጠ ትደርሳለህ ማለት አይደለም። ፍትሃዊነት ያስፈልጋል። ፍትሃዊነት አፈርማቲቭ አክሽን የሚፈልጉ ጉዳዮች ለሴቶች፣ ለአካል ጉዳተኞች፣ ለወጣቶች የተለየ እድል ሊዘጋጅላቸው ይገባል። እድል መስጠት ብቻ ሳይሆን እድሉን የሚጠቀሙበትን ካፓሲቲ አብሮ ቢልድ ማድረግ ያስፈልጋል። ስለዚህ የምንመኘው ማህበራዊ ፍትህ የሰፈነባት ኢትዮጵያ ዜጎቿ እንደየችሎታቸው እንደየተሳትፏቸው በመረጡት መስክ በመረጡት ቦታ የሚኖሩበት በመረጡት መስክ የሚሰሩባት ፍትህና ዲሞክራሲ የተረጋገጠባትን ኢትዮጵያ ማየት ነው ህልማችን። እዛ ጋር እንዴት ነው የምትደርሱት ብትለኝ በሁለት መሰረታዊ መንገድ ነው። አንደኛ በዜግነት ፖለቲካ ነው። ፖለቲካን ከተፈጥሮ አፋተን ብሔር ላይ ወስደን የከተትነውና ከግጭት አዙሪት ከድህነት አዙሪት ውስጥ ከሚያንከራተተን በነገራችን ላይ ገዢው ፓርቲም ይህንን መቀበል ጀምሯል። ክቡር ጠቅላይ ሚኒስትሩ በቅርቡ ባሳተሙት የመደመር መንግስት መጻፋቸው ላይ ቃል በቃል ምን ጠቅሰዋል መሰለህ? አሁን ላለንበት ግጭት የዳረገን የማንነት ፖለቲካ ነው ይላሉ በመጻፋቸው። የብሔር ፖለቲካ ነው ማለታቸው ነው። በዚህ ውስጥ ሆነን በዚህ የፖለቲካ ስርዓት ውስጥ ሆነን ከግጭትም መውጣት አንችልም፣ እድገትን ማረጋገጥ አንችልም ብለው አምነዋል። ይሄ ወደ ኢዜማ ሐሳብ እየመጡ እንደሆነ ያሳየኛል። ከዚህ በላይ ጠንከር ብለው ጨከን ብለው እንዲወጡ ነው የምመክራቸው። ስለዚህ በዜግነት ፖለቲካ ነው ከዚህ መውጣት የሚቻለው። አንደኛው በዜግነት ነው። ሁለተኛ ደግሞ ዲሞክራሲያዊ የሆነ ፌዴራሊዝምን ስናሰፍን ነው። ብዝሃነታችንን ማስተናገድ የሚችል ብዝሃ ቋንቋ፣ ብዝሃ ሃይማኖት፣ ብዝሃ ባህል መሆናችንን የሚቀበል ይሄንንም የሚያስተናግድ ዲሞክራሲያዊ ፌዴራሊዝም አልፋና ኦሜጋው ምንድነው? እሱ ራስን በራስ ማስተዳደር ነው። ዜጎች በመረጡት አማራ ክልል የሚያስተዳድረው የግድ አማራ መሆን አለበት ማለታችን አይደለም። እዛ አካባቢ ያሉ ሰዎች የመረጡት። ኦሮሚያ ክልልን የሚያስተዳድረው እዛ አካባቢ ያሉ ሰዎች የመረጡት። ካምባታ ይሁን ቤኒሻንጉል ኑዌር ይሁን ማንም ይሁን ያስተዳድረናል፣ ቢመራን ብቃት አለው፣ የትምህርት ዝግጅቱ የሥራ ልምዱ ይጠቅመናል ያሉ ሰዎች ይምራቸው ማለታችን ነው። ስለዚህ በቂ የፖለቲካ ዝግጅት አለን፣ በቂ የፖሊሲ ዝግጅት አለን፣ በቂ ስልጠና በመስጠት ይሄንን መሸከም የሚችል መዋቅርና ይሄን መሸከም የሚችል አባል ስንሰራ ነው የኖር ነው። ውሳኔው የኢትዮጵያ ሕዝብ ነው ላለሁ። እኔ ጥያቄን ጨርሻለሁ። በአንተ በኩል የምትለው ካለ ማጠቃለያ። በኢትዮጵያ ውስጥ በአሁኑ ጊዜ ሁለት ዋነኛ የፖለቲካ ክስተቶች ከፊታችን አሉ። አንደኛው ሀገራዊ ምርጫ ነው፣ ሁለተኛው ሀገራዊ ምክክር ነው። እነኚህ ሁለት ጉዳዮች ሀገራዊ ምርጫው ቀጣዩን የ5 ዓመት መንግስት የሚወስንልን ነው። ሀገራዊ ምክክሩ ደግሞ ምናልባትም ቀጣዩን 100 ዓመት የኢትዮጵያ መንገድ የምንሰራበት ነው። እነኚህ ሁለት ጉዳዮች ላይ በሰከነና በሰላማዊ መንገድ መሳተፍ
ዩዋ ሊደር የሚባል የቤት ስራችን አይደለም። የዚህ ትውልድ ትልቁ ኃላፊነት በኢትዮጵያ የተለያዩ ትውልዶች መጥተው አልፈዋል። እኛ በዚህ ዘመን ተገኝተናል። ለቀሪው ትውልድ ደግሞ አሳልፈን እናልፋለን። በእኛ ዘመን ለኢትዮጵያ የምንሰራው ትልቁ ቁም ነገር የኢትዮጵያን ዳር ድንበር ተዋግቶ ማስከበር አይደለም። የኛ ትልቁ ቁም ነገር ኢትዮጵያውያንን ሲያጫርሰን ሲያባላን ሲያናክሰን የኖርነውን እሾህ ነቅሎ መጣል ነው። ይሄን ነቅሎ መጣው ሰላማዊ ንግግር ሀገራዊ ምክክር ነው ብዬ አምናለሁ። በሀገራዊ ምክክር የምናዋልዳት አዲሲቷ ኢትዮጵያ ዜጎቿ ተባብረውና ተከባብረው የሚኖሩባት ብሔራዊ ጥቅሞቻቸውን በጋራ የሚያስከብሩባት ልዩነቶቻቸውን እንደ ጌጥ እንደ ህብር የሚቀበሉባት ኢትዮጵያን መስራት ከፊታችን ቆሟል። ነፍጥ እየወለወልን ጫካ እየወረድን 2-3 ትውልድ ሞክረናል። ዘመናዊ ፖለቲካ ከጀመርንበት የኢትዮጵያ ዘመናዊ ታሪክ ከሚጀምርበት ከአጼ ቴዎድሮስ ዘመን ጀምሮ የፓርቲ ፖለቲካ ከጀመርንበት ከ66 ጀምሮ ነፍጥ እየወለወልን ጫካ ለጫካ እየተንከራተትን ሞክረናል። የደረስነው እዚህ ጋር ነው። ኢትዮጵያን አሁን የደረስነው እዚህ ጋር ነው። በመጣንበት መንገድ ሄደን የተለየ ቦታ ልንደርስ አንችልም። የተለየ ቦታ የምንደርሰው በተለየ መንገድ ነው። ያ የተለየ መንገድ ሰላማዊ የፖለቲካ ትግል ነው። በድምጽ ሀገራችንን እጣ ፈንታ መወሰን ነው። ስለዚህ ኢትዮጵያውያን በያሉበት በሀገራዊ ምክክሩም ሆነ በቀጣይ ሀገራዊ ምርጫ በሰከነና በሰላማዊ መንገድ እንዲሳተፉ ድርሻቸውን እንዲያበረክቱ የትውልድ የሀገር የዚህ ዘመን ኃላፊነታቸውን እንዲወጡ አደራ እላለሁ። አመሰግናለሁ። ሸሪፍ በጣም አመሰግናለሁ። አርክቴክት ዮሐንስ መኮንን የኢዜማ ምክትል መሪ፣ ለነበረን ቆይታ በጣም አመሰግናለሁ። ታንኪዩ። ተመልካቾቻችን 7ኛው ዙር ሀገራዊ ምርጫን በተመለከተ ከኢዜማ ፓርቲ ምክትል መሪ አርክቴክት ዮሐንስ መኮንን ጋር የነበረን ቆይታ ይህን ይመስል ነበር። በቀጣይ በሌላ ዝግጅት እንገናኛለን። መልካም ጊዜ።